ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ አይጠገብነኝ አብራችሁን ቆዩ። የእናቶችን ህይወት ለመታደግ የጤና ባለሙያዎችና የአጋር አካላት ተሳትፎ መጠናከር እንዳለበት የአማራ ክልል ጤና ቢሮ አሳሰበ። የአማራ ክልል ጤና ቢሮ የጤናማ እናትነት ወር የማጠቃለያ መርሃ ግብር የሚመለከታቸው አካላት በተገኙበት በጎንደር ከተማ አካሂዷል። አገኘሁ አባው ተጨማሪ ዘገባ አዘጋጅቷል። ህይወት የምትሰጥን እናት ህይወት ለመታደግ አመቱን ሙሉ ስለናት ጤንነት የሚሰራ ቢሆንም በአገር ደረጃ ለ20ኛ በአማራ ክልል ደግሞ ለ16ኛ ጊዜ ጤናማ የእናትነት ወር ከጥር 1 ቀን እስከ ጥር 30 2018 ዓመተ ምህረት ተከብሯል። የአማራ ክልል ጤና ቢሮ የወሩን ማጠቃለያ መርሃ ግብርና ስለ ጤናማ እናትነት ባለፉት 6 ወራት የተሰሩትንና በቀጣይ በሚሰሩት ተግባራት ዙሪያ የጤና ተቋማት የሥራ ኃላፊዎች አጋር አካላትና የተለያዩ የማህበረሰብ ክፍሎች በተገኙበት በጎንደር ከተማ ውይይት አካሂደዋል። በክልሉ የእናቶችን ጤና ለማሻሻል በ6 ወራት በተሰሩ ስራዎች ከ300 ሺህ በላይ እናቶች በጤና ተቋማት የወሊድ አገልግሎት ማግኘታቸውን የክልሉ ጤና ቢሮ ምክትል ኃላፊ አበበ ተምትሜ ጠቅሰዋል። ከ300 ሺህ በላይ እናቶች 76% የሚሆኑት እናቶች አሁን በጤና ተቋም የወሊድ አገልግሎት አግኝተዋል በ6 ወሩ ማለት ነው። እና እንዲሁም የድህረ ወሊዱ ደግሞ በተመሳሳይ ከ85% በላይ አገልግሎት እንዲያገኙ ተደርጓል ማለት። የተቋም ተደራሽነት በጤና ጣቢያዎቻችን የአልትራሳውንድ አገልግሎት ቋያ ትልቅ ለውጥ አለው ማለት ነው። ስለዚህ 322 የሚደርሱ ጤና ጣቢያዎች ይህን አገልግሎት ይሰጣሉ። በእነኚህ አገልግሎት ደግሞ ወደ 104,000 የሚደርሱ እናቶች ይህንን አገልግሎት ተገኝተው ይሄ ትልቅ እድል ነው ማለት ነው። ከሆስፒታሎች ባሻገር በ37 ጤና ጣቢያዎች የቀዶ ሕክምና አገልግሎት እየተሰጠ መሆኑን የገለጹት ምክትል ቢሮ ኃላፊው ለእናቶች ጤና መጠበቅ የሁሉንም ባለድርሻ አካላት ድጋፍ እንደሚሻም አንስተዋል። 933 አካባቢ የሚደርሱ ጤና ጣቢያዎች አሉ እንደ ተቋም ስንወስዳቸው ከነኛ ውስጥ እንግዲህ 632ቱ የእናቶች ማቆያን ይጠቀማሉ ማለት ነው። ለዛ የሚያስፈልጉ ቁሳቁሶችና ሌሎች ሀብቶች ያስፈልጉታል። የማህበረሰቡም የአጋር አካሎቻችንም እና የሌሎች ባለድርሻ አካላት ሚናም እዚህ ይጉላ ብለን ይወሰኑ በተለይ ፋይናንስ ከማድረግ አኳያ በትኩረት እንዲሰጥ የሚፈልግ ነው። በዛ መሰረት እነሱን እያሻሻል እንሄዳለን። የአማራ ክልል ሴቶች ህፃናት ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ በበኩላቸው የእናቶችን ጤና ለመጠበቅ በተሰሩ ስራዎች ለውጥ መምጣቱን ገልጸው የእናቶችን ሞት ለመቀነስ ከሚጠበቀው አንጻር ግን ብዙ ስራዎች ይጠበቃሉ ብለዋል። የእናቶችን ጤና ለመጠበቅ የሴቶች አደረጃጀትን በመጠቀም ከግንዛቤ ፈጠራ እስከ ክትትልና ድጋፍ እየሰሩ መሆናቸውንም ጠቅሰዋል። ሴት አደረጃጀቶች በተለይ ደግሞ የሴቶች የልማት ህብረት ያረገዘች እናት ካለች በአቅራቢያዋ ባለ ጤና ተቋም ክትትል እንድታደርግ ሰፊ ውይይት የሚያደርጉበት ነው። በየሳምንቱ ውይይት አላቸው። ሌላው ደግሞ በተለይ ነፍሰ ጡር የሆነች እናት የአመጋገብ ስርዓቷ መስተካከል ስላለበት የአመጋገብ ስርዓታቸው ምን መሆን አለበት የሚለውን የሚመክሩበት ነው። የውይይቱ ተሳታፊዎችም የእናቶችን ጤና ለመጠበቅ በጤና ተቋማት የወላድ እናቶች ማቆያዎችን ማጠናከርና ደም ከለጋሾች የመሰብሰብ ስራዎችን ማከናወናቸውን ተናግረዋል። ጌትነት አባት እባላለሁ። የባህር ዳር ከተማ አስተዳደር ጤና መምሪያ ምክትል ኃላፊ ነኝ። ከተማ አስተዳደር 80% ያሉን ጤና ጣቢያዎች የአልትራሳውንድ አገልግሎት ይሰጣሉ። ይሄ አንደኛው ነው። ሌላኛው የእናቶች ጤና አገልግሎት ውስጥ ለጤና አገልግሎት ከመጡ በኋላ ቤት ለቤት የልየታ ስራ ይሰራል። ከዛ በኋላ እናቶች ከመጡ በኋላ ኤርሊ ቀድሞ የክትትል እንዲያደርጉ ማድረግ። ስሜ አንሻ መሐመድ የሱፍ ይባላል። የኦሮሞ ብሔረሰብ ዞን ጤና መምሪያ ምክትል ኃላፊ ነኝ። ባለን በ28ቱም ጤና ጣቢያዎቻችን ከ28ቱ በ27ቱ የእናቶች ማቆያ ቦታ እንዲዘጋጅን ያደረግነው በጎ ፍቃድ ወጣቶችን በመጠቀም ደም የሚያሰባሰብ ስራ እየሰራ ነው። ከዛ ውጪ በሁሉም ወረዳዎች በደም እጦት ምክንያት አንድም እናት መሞት ስለሌለባት የደም መሰባሰብ ስራውን እየሰራን ያለንበት ሁኔታ አለ። ባለፉት 6 ወራት 44,000 ዩኒት ደም መሰብሰቡን የገለጹት የክልሉ ጤና ቢሮ ምክትል ኃላፊ አበበ ተምትሜ የእናቶችን ጤንነት ለማረጋገጥ በቀጣይም ከደም ለጋሾች ያልተቋረጠ ድጋፍ ያስፈልጋል ብለዋል። የወገራ የመጀመሪያ ደረጃ ሆስፒታል የተሟላ አገልግሎት መስጠት መቻሉ ጊዜና ጉልበታቸውን እንደቆጠበላቸው ተገልጋዮች ተናገሩ። ለህብረተሰቡ ተገቢውን አገልግሎት መስጠት የሚያስችል ሁኔታ መኖሩን የወገራ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ በእውቀት ራራ አስታውቀዋል። ቃል ኪዳን ኃይሌ ተጨማሪ አላት።
በአማራ ክልል ጤና ቢሮ የወገራ የመጀመሪያ ደረጃ ሆስፒታል በ2008 ዓ.ም ከ500 ሺህ በላይ ለሚሆኑ ዜጎች አገልግሎት ለመስጠት ስራ ጀምሯል። ስራ ከጀመረበት ጊዜ አንስቶ ለህብረተሰቡ ተገቢውን አገልግሎት እየሰጠ ይገኛል። ሀሳባቸውን ያጋሩን የሆስፒታሉ ተገልጋዮች ስላገኙት አገልግሎት እንዲህም ይናገራሉ። ቀንቻል ይባላለሁ። ከድሮ አሁን በጣም የበለጠ ተሻሽሏል። ለምን ወላዶች አይጎዱም። ከአምባይርስ ወደ ጎንደር አይባሉ ከጤና ጣቢያ ወደ ሆስፒታል ነው ቢበዛ እና ጥሩ ነው። በጣም አስደስቶኛል። ተኛ እንኳን ቢባል አስተኝቻ ተሄዳለሁ። ሰው ልካለሁ ኑልኝ ይላሉ። የተባለ ነገር አምጡልኝ ይላሉ። ቅርብ ነው። ስሜ እርታቸው ታደሰ እባላለሁ። ካሁን በፊት መጥቻለሁ። ማታ መጥቻ አውቃለሁ። ቀን መጥቻ አውቃለሁ። በአገልግሎት ዙሪያ ያለው ነገር ጥሩ ነው። የሰውን ጊዜውን ጉልበቱን ቆጥቦለታል። ለምሳሌ ወላድ እናት ከዚህ ተነስታ ጎንደር ከምትሄድ ከዚሁ ጊዜውን ጉልበቷን ሳታባክን እዚህ መገልገል አጋጣሚ ፈጥሮላታል። ይህ ጥሩ ነው፣ የሚበረታታ ነው። ሀሳባቸውን ያጋሩን የጤና ባለሙያዎች በበኩላቸው ለህብረተሰቡ ተገቢውን አገልግሎት እየሰጡ መሆኑን ገልጸዋል። ስሜ አምቶ ታደሰ እባላለሁ። የስራ ድርሻዬ ነርስ ነኝ። ነርስ ማለት ነው እና የኦፒዲ አስተባባሪ ነኝ። ያው በዛ ውስጥ እኔ በምሰራው ውስጥ አሁን ጥሩ የማህበረሰብ አገልግሎት ነው ያለ። ያው ማህበረሰቡ የሚፈልገውን ነገር ያገኛል ከኛ ያለምንም ችግር ማለት ነው እና ይሄ ነው የለም የሚባል ነገር አይኖርም። የፔሸንት ፍሎውም አለው በጣም ከስፔሻል ዶክተር ሁሉ አለው የውስጥ ዶ ያለው ሐኪሞች አሉ ብዛት አሁን ነርሶችም በዛ ልክ አሉ እና የምንሰጣቸው አገልግሎቶች ያው ሳቲስፋክሽን አለው ብዬ ነው የማስበው። ምንትዋብ አበበ እባላለሁ። ከገጠር ሪፈር መጣው ከጤና ጣቢያ ሪፈር ወደ ጎንደር ነበር የሚላከው። ከዚህ የቀሩ ነው። ደም ባንክ በመኖሩ ሪፈር አይደረግም። ማይነር መዚህ ይሰራል። ሪፈር መባሉ በጣም ቀንሷል። ሰዎች ከሞት ታድገዋል። ከጉዞ ከትራንስፖርት ከብዙ ነገር እንደ ፕራይሜሪ ሆስፒታል ጥሩ እየሰራ ነው። የወገራ የመጀመሪያ ደረጃ ሆስፒታል ስራ አስኪያጅ በእውቀት እራራ ሆስፒታሉ ለማህበረሰቡ የተሟላ አገልግሎት ለመስጠት እየሰራ መሆኑን አስረድተዋል። እስከ 85% የመድኃኒት አቅርቦት እያቀረብን እንገኛለን። ሙሉ ሰርጀሪ ወይም ሙሉ ኦፕሬሽን ተቋሙ ላይ አይሰራምና እሱን ለማድረግ ደግሞ የወገራ ወረዳ አስተዳደር ምክር ቤት ከተመደበልን የሙያተኛ ቁጥር ውጭ በአበል መልክ የሚሰራ ሰርጅን መድቦልን አሁን በቅርቡ ሙሉ ኦፕሬሽን መስጠት ጀምረናል ማለት ነው። በሌላው በእናቶች ከነበረው ዓመትም ደግሞ በዚህ ዓመት በጣም የተሻለ መሆኑ በባለፈው ዓመት 23 30 ምናምን የነበረው ሲስ በዚህ ዓመት በአንደኛው ሩብ ዓመት ወደ 45 ኦፕሬሽን አግኝቶ የወለዱ እናቶች አሉ። ሆስፒታሉ ይህ ዜና እስከተጠናቀረበት ጊዜ ድረስ በበጀት ዓመቱ ከ12600 በላይ ለሚሆኑ ተገልጋዮች አገልግሎት መስጠት መቻሉን ስራ አስኪያጁ አስታውቀዋል። ቅርስን መጠበቅና የምርምር ማዕከል በማድረግ አዳዲስ ስራዎችን መስራት እንደሚገባ የደባርቅ ዩኒቨርሲቲ ገለጸም። የደባርቅ ዩኒቨርሲቲ ከፍተኛና መካከለኛ አመራሮች እድሳት የተደረገለትን የአጼ ፋሲል ቤተመንግስት ቅርስ ተመልክተዋል። ተስፋዬ ጋሹ ተጨማሪ ዘገባ አዘጋጅቷል። የደባርቅ ዩኒቨርሲቲ ከፍተኛና መካከለኛ አመራሮች እድሳት የተደረገለትን የአጼ ፋሲል ቤተመንግስት ቅርስ ተመልክተዋል። በምልከታው የተገኙት የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገየ ዩኒቨርሲቲው ቅርስን የመጠበቅና የመንከባከብ ኃላፊነት እንዳለበት ገልጸው ታሪክ ሰሪ ትውልድ ለማፍራት ሀገር በቀል ሀብት ላይ ትኩረት አድርጎ እየሰራ ነው ብለዋል። በሀገራችን ያሉ የታሪክ ቅርሶች፣ የባህል፣ የተፈጥሮ ሀብቶች በሙሉ እንደ ዩኒቨርሲቲ ልንንከባከባቸው ልንጠብቃቸው ለተማሪዎቻችን ደግሞ ማስተማሪያም ሊሆኑ የሚችሉ ሀብቶቻችን ናቸው። ተማሪዎቻችን የምናስተምረው ቀለም ብቻ አይደለም። በክፍል ውስጥ በተለያየ አካባቢ የሚገኙ የሀገራችን ሀብቶች፣ የሀገራችን የአባቶቻችን ስራዎች፣ ታሪኮች ማደስ መስራት ላይ መስራት አለባቸው ብለን እናምናለን። እድለኛም ከሆን ደግሞ ታሪክ ሰሪ ትውልድ እንዲሆን ሁሌም ምክራችንን ለተማሪዎቻችን እንገልጻለን ማለት ነው። በደባርቅ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት ዶክተር ያሬድ ሙሉ ለቅርሱ የተደረገው እድሳት የቅርሱን ደህንነት ለማስጠበቅ እንደሚያስችል ገልጸዋል። ግሪነሪው በጣም ጥሩ ነው፣ ምቹ ነው፣ ለመጎብኘት ያስመቻል። የመብራት አገልግሎቱን እሱም በጣም ጥሩ ነው። ከዚህ በፊት መድረስ የማንችልባቸው በጉዳት ምክንያት እነሱንም እስከ ላይ ድረስ ወጣን ለማየት ከፍተኛ እንትን አሳድሮብናል። ዋናው ግን ያየሁት ቅርስ ለመጠገን ያለን ክህሎት እየዳበረ መሄዱ በራሳችን የተገነባው
የተወሰነ ጊዜ ደግሞ ችግር ገጥሞን ነበረ። አሁን ደግሞ በራሳችን ማደስ መቻላችን እሱ ያስደስታል። እንደ ደባርቅ ዩኒቨርሲቲ የቱሪዝሙ ዘርፍ ላይ ትኩረት ሰጥቶ እየሰራ ይገኛል ያሉት የዩኒቨርሲቲው የአካዳሚክ ምርምር ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ጋሻው ግድሙ ዩኒቨርሲቲው ቅርስን የመጠበቅ ኃላፊነት የቤት ስራ አለበት ሲሉም ተናግረዋል። እንደ ደባርቅ ዩኒቨርሲቲ አንዱ የትኩረት ማዕከላችን ወይም ሴንተር ኦፍ ኤክሰለንሲያችን ቱሪዝም ነው። ቅርሶችን መጠበቅና እነሱ ላይ በስፋት መስራት ነው አንዱ ሴንተር ኦፍ ኤክሰለንሲያችን። በዚህ አካባቢ በጣም በርካታ ሃይማኖታዊ ባህላዊ ቅርሶች ቢኖሩም የጎንደር አብያተ መንግስት በጣም ትልቁ የሚባል ቅርስ ነው እዚህ አካባቢ ያለው እና እሱ ይህን እንደኛ እንደ አንድ ትልቅ ማስተማሪያ ነው የምንጠቀምበት። በጥናትና ምርምር በኩልም እኛ እንደ ሴንተር ኦፍ ኤክሰለንስ በስፋት የምንሰራባቸው ስራዎች ስለሆኑ ለመጠበቅ እንዲያስችለን በዛ ላይ ምርምር በስፋት እየሰራ ነው ያለው። የቅርስ እድሳቱ ታሪካዊ ይዘቱን በጠበቀ መልኩ መከናወኑ ይበል የሚያሰኝ ነው ያሉት በደባርቅ ዩኒቨርሲቲ የተፈጥሮና ቀመር ሳይንስ ዲን የሆኑት አለምቀን በሬ ቅርሱ የአሁኑ ትውልድ የአባቶችን እውቀት ማስቀጠል እንዳለበት አስረጅ ነው ብለዋል። ታሪካችን ወደ ኋላ ያወቅንበት በድሮ ዘመን አባቶቻችን ምን ያህል ድንቅ ነገር ሲሰሩ ነበር የሚለውን ታይበታል። በጣም ማለት እንግዲህ ኢትዮጵያ ውስጥ በታሪክ እንደምናውቀው ቆርቆሮ ቤትም እንኳን እንዳልነበረ ነው። ግን ይሄ ውብ ቤተ መንግስት በዛ ዘመን ተሰርቷል። ከቤተ መንግስቱ ጋር ተያይዞ የነበሩ ስልጣኔዎቹ ራሱ የኛ ትውልድ የቱ ጋ ነው ስታክ ያደረገው የሚለውን ተጠይቅበታለህ። ታሪክና ቅርስን ጠብቆ ማቆየትና ምርምሮችን በማካሄድ ከቀደሙ አባቶች ትምህርት በመውሰድ ታሪክ መስራት ይገባል የጎብኚዎቹ መልእክት ነው። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎች ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።